ታላቅነት የኔ ሽርጤ ናት። እነዚህን ሊነጥቅ የሚፈልግ ካለ ሳት ውስጥ ጥለዋለሁ ወላ ኡባሊ እኔም አልጨነቅም ይላል አላህ። አንድ ሰው ተረዋለ ሱሪውን ወይም ቀሚሱን እስከ ጉልበቱ ግማሽ ድረስ ቆርጦታል። ወፊ ቀልቢሂ ኪብሩ ፊርዓውን ቀልቡ ላይ ግን የፊርዓውን ኩራት። አላህ ቃሉን ሞልቷል። የኮሩትን ሁሉ አዋርዶ ምድር ላይ አሳይቶናል። የሰው ልጅ በሰራው ስራ ይመካል። የሰው ልጅ ባለው ነገር ላይ ይብቃቃል። አላህም ላይ አምጾ መጥፎ ቃላቶችን ይናገራል። መጥፎ አያያዝን አላህ ይዘዋል። ኢላ ቀሊላን ለው አነኩም ኩንቱም ተዕለሙን። ሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወአሊሂ ወአትባዒሂ አጅመዒን። ውድ ተመልካቾቻችን ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ዛሬ ስለ አንድ ትልቅ የቀልብ በሽታ እልባት ከመስጠት አንጻር ፊታችሁ ተሰይሜያለሁ። ስለ ኩራት እናወራለን። ኩራት በርካቶቻችን ሳናቀው ውስጣችን የተቀመጠ ክፉ በሽታ ነው። አላህ ሱብሓነሁ ወተዓላ ኩራት የእርሱ ብቻ እንደሆነች ይነግረናል። የቁሉ ላሁ ተዓላ አልኪብሪያኡ ሪዳኢ ኩራት የኔ ሻሌ ነች። በምሳሌ አነጋገር እየገለጸልን ነው አላህ። ወልዐዘመቱ ኢዛሪ ታላቅነት የኔ ሽርጤ ናት። እነዚህን ሊነጥቅ የሚፈልግ ካለ ሳት ውስጥ ጥለዋለሁ ወላ ኡባሊ እኔም አልጨነቅም ይላል አላህ። መኩራት የአደም ልጅ አይመጥነው። ኢብሊስንም ከጀነት ያባረረው አና ኸይሩን ምን እኔ ከእርሱ በልጣለሁ በማለቱ ነው። ይህ የቀልብ በሽታ ሳናቀው ውስጣችን ተቀምጦ በተለያየ ማህበራዊ ግንኙነታችን ተገላጭ ይሆናል። አንዳንዴ ደግሞ በዲን ስም ይገለጻል። አነ ናጂያ፣ አነ ሰለፍ፣ አነ ኸይሩን ምን በሚል ይገለጻል። ይህም በሽታ በማከም ላይ ትንሽ ዛሬ ትኩረት እናደርጋለን። አላህ ቃሉን ሞልቷል። የኮሩትን ሁሉ አዋርዶ ምድር ላይ አሳይቶናል። እስኪ የኩራተኞች ተምሳሌት ከሆኑት ፊርዓውን እንጀምር። ፊርዓውን በተሰጠው ግዙፍ ስልጣን ባለው ግዙፍ ሰራዊት በመመካት ጌትነትን ራሱ ተጣርቷል። ማ ዓሊምቱ ለኩም ምን ኢላሂን ገይሪ አለ። ከኔ ውጭ እኮ ለእናንተ ጌታን አላቅላችሁም፣ አምላክን አላቅላችሁም አለ። ይችን አላህ ያዘበት። ሌላ ጊዜ ምን አለ? ከፍ ብሎ ደግሞ አና ረቡኩሙል አዕላ አለ። እኔ ኃያለው ታላቁ ጌታችሁ ነኝ አለ። ይቺ ሁለት ቃል አላህ ሁለቷን ቃል ደመረና መጥፎ አያያዝን ያዘው። አላህ ቁርአን ላይ ምን አለ? ፈአኸዘሁ ላህ አላህም ያዘው ነካለ ልአኺረቲ ወልኡላ የመጀመሪያውንም የመጨረሻውንም እኩል ንግግሩ አያያዝን አንድ ያዝነዋል። መጀመሪያ ምን አለ? ማዓሊምቱ ለኩም ምን ኢላሂን ገይሪ አለ። ከዛ ምን ቀጠለ? አነ ረቡኩሙል አዕላ አለ። የሁለቱን እኩል ንግግርን መጥፎ አያያዝ ያዝነው። ፈአኸዘሁ ላህ ነካለ ልአኺረቲ ወልኡላ ሁለት መጥፎ ቅጣት በዱንያም በአኺራም የሁለቱ ንግግሮችን ድምር አላህ ያዘው። በተመሳሳይ በአገራችን ውስጥ ጨምሮ ዓለም ላይ ንጉሠ ነገሥት ታላላቅ ሰዎች እየተባሉ ራሳቸውን የሚጠሩት መሊከል ሙሉክ የሚባሉት ሁሉ አሟሟታቸው በታሪክ ተጠንቷል። መጥፎ አወዳደቅ ነው የወደቁት። ከኛው ኃይለ ሥላሴ ጀምሮ ንጉሠ ነገሥት ስዩም እግዚአብሔር ከሚባሉት ጀምሮ ማለት ነው። እንዲህ አይነት ኩራትን አላህ አይወድም። ፕሮፌሰር ሐሰን ኩክ የሳውዝ አፍሪካው አንድ ምሁር በታሪክ አንድ ላይ ራሳቸውን አግዝፈው ሲጠሩ የነበሩ ሰዎችን አወዳደቃቸውን ዝርዝር አስቀምጦታል። ሁሉም በዚህ ስም የሚጠሩ ንጉሠ ነገሥት ኪንግ ኦፍ ኪንግስ የሚባሉት አሟሟታቸው በጣም በውርደት የተሞላ ውድቀት የተከናነበው ነበር። ኩራት አላህ ብቻ ነች። የሰው ልጅ በሰራው ስራ ይመካል። የሰው ልጅ ባለው ነገር ላይ ይብቃቃል። አላህም ላይ አምጾ መጥፎ ቃላቶችን ይናገራል። መጥፎ አያያዝን አላህ ይዘዋል። ቃሩን የፊርዓውን አጋዥ የነበረ ሰው ቃሩን አንዴ ከቤቱ ሲወጣ የተሰጠው ንብረት ብዙ ነው፣ አጋዦቹ ብዙ ናቸው። ኢቭን ይላል አላህ ቁርአን ላይ አይደለም የተሰጠውን ገንዘብ
የቁልፎቹን እንኳን መጋዘኑ የካዝናው መቆለፊያ ቁልፍ ራሱ በበርካታ ወዛደሮች ነው የሚሸከሙት። ገንዘቡን እንኳን አይደለም የካዝናውን ቁልፍ ብቻ ከመብዛቱ የተነሳ በጣም በጠንካራ ወታደሮች ጋርዶች ነበር የሚሸከሙት። ታዲያ እንዴት ተውቦ ወጣ፣ አብልጭልጭ ወጣ፣ በጣም እየተኩራራ ተራመደ። የቅርብ ዘመዶቹ ደጋጎቹ መጥተው አራት ኩራ አላህ በሰጠ ነገር ላይ መልካምን አውላሉት። እርሱም ምን አለ? ኢንነማ ኡቲቱሁ አላ ዒልሚን ዒንዲ። ይሄ እኮ ያስተሳሰቤ ውጤት ነው፣ የንግድ ቴክኒክ እኮ ነው፣ የመርሃ ግብራችን ነው አሁን እንደሚባለው ማለት ነው። ያው የሰው ልጅ ፕላን ያደርጋል፣ ይኸጥጣል፣ ያወጣል፣ ይለፋል፣ ግን መጨረሻ እገዛው የት ነው ያለው? ከአላህ ነው። ኩራትን ወደ አላህ ነው የሚያስጠጋው። አላህ ምን አለ? ፈከሰፍና ቢሂ ወቢዳሪሂ አልአርድ። ከነቤቱ ከነንብረቱ መሬትነቱ አላህ አደረገ። አላህ የኩራተኞች መጨረሻ ፍጻሜ መጥፎ ነው ያደረገው። የሰው ልጆች በእውቀታቸው ሲኩራሩ ፍጻሜያቸው ያኔ ነው የሚሆነው። በቅርቡ ታሪኮቻችን እንኳን እንምጣ። አሜሪካ ላይ የመጀመሪያዋን መንኮራኩር ወደ ሰማይ ሲያመጥቁ አንድ ስያሜ ሰጥተዋል። ቻሌንጀር አላት። ቻሌንጀር ማለት ቻሌንጅ ዘ ፓወር ኦፍ ጋድ ማለት ነው። የፈጣሪን ኃይል የምትፈታተን ማለት ነው። ቻሌንጀር አላት ስሟ ለራሱ። አላህ ግን ከአንድ ትሪፕ በላይ እንድትሄድ አልፈቀደላትም። ህዋው ላይ እንድትፈነዳ ተናገረ። ኩራትን አላህ በርካቶቹ በፊልም የምታውቋት ታይታኒክን እንደገነቡ በጣም አሰራሯ በጣም ምጡቅ በጣም በሚያምሩ መሳሪያዎች ስለተሰራች ኩራት ተሰማቸው የሰሯት ሰዎች። ከዛም ስለ ታይታኒክ ምን አሉ? ኢቭን ጋድ ካናት ሲንክ ኢት አሉ። ፈጣሪ ራሱ ቢፈልግ እንኳን አያሰጥማትም አሉ። በፐርፌክሽን ነው የተሰራች፣ በጣም በውብ ኢንጂነሮች ነው የተሰራችው። አላህ ግን ታይታኒክን ከአንድ ጉዞ በላይ እንድትሄድ አልፈቀደላት። ከበረዶ አለት ጋር ተላትማ እዛው ፍጻሜዋ ሆነ። ኩራትን አላህ አይወድም። ኩራት የአላህ ብቻ ነች። እዛ ነው አላህ የሰው ልጆች ኮርተው እንኳን እንዳይራመዱ ወላ ተምሽ ፊል አርድ መራሃ፣ መሬት ላይ በትዕቢት ተሞልተህ የነጠርክ አትሂድ። ማነህ አንተ? እነከ ለን ተኽሪቀ አልአርድ ወለን ተብሉገ አልጅባለ ጡላ። አንተ መሬትን መሰንጠቅ አትችል፣ ምን አቅም አለህ? ከተራራም ጋር እኩል መወዳደር አትችል። አንተ ትንሽ ፍጡር እንዴት ነው እንደዛ የምትራመደው ይላል። ሰዎችን ንቀህ እንዳታይ ይላል። ወላ ተሰቅር خدك للناس፣ ጉንጭህን ከሰዎች አታዞር። ወላ ተምሽ ፊል አርድ መራሃ፣ መሬትም ላይ ኮርተህ እየተበትክ አትሂድ። አላህ ኩራተኞችን አይወድም። ኩራት አሁን ሳናውቀው ወደ ሙስሊሙ ማህበረሰብ እየገባ ያለ በዲን ስም እየተገለጸ ያለ እኩይ ስነ ምግባር። አንዱ ሐረም ላይ ጠዋፍ ሊያደርግ ይሄዳል። ታዲያ ሰው ሁሉ ከዓባ ላይ በእግሩ እየጠወፈ እሱ በበቅሎ በፈረሱ ኮርቶ ይጠወፋል። ሶፋና መርዋም ላይ በፈረሱ ተመላለሰ። ሰዎች አዩት። ከዛ ይላል ይሄን የተመለከተው ሰው ዑምራውን ጨርሰን ወደ ሀገራችን ስንመለስ መንገድ ላይ ግለሰብ ፈረሱም እንደሆነ አይታወቅም ባዶ በረሃ ላይ በእግር ሲሄድ አየን። ደክሞት ላበላብ ሆኖ ወንድሜ ምን ነካህ ብለን ጠየቅነው። ግለሰቡ ምን አለ? ረኪብቱ ሐይث يمشي الناس፣ ሰዎቹ በእግር በሚሄዱበት ላይ እኔ በፈረስ እንጣጥ ብዬ ንጥርጥር አልኩ። وحقا على الله፣ አላህም በእኔ ላይ ግዴታ አደረገው يمشيني حيث يركب الناس፣ የሰው ልጆች በበቅሎ በሚሄዱበት ቦታ በእግሬ እንድሄድ በዚህ ፀሐይ ያደረገኝ። ወዲያው አላህ አስከፈለ። ኩራትን አላህ ይወዳል። የኩራት መገለጫዎችን ልንገራችሁ፣ ወደኛ እናምጣው። ሹራ ላይ ሐሳቤ ካልተደመጠ ማለት ይህ ኩራት መገለጫ ነው። እኔ ትክክል ብሎ መሞገት ይህ ኩራት መገለጫ ነው። እኔ ካላካተተ ይህ ስብስብ አፈርድሜ ይብራ ብሎ ማሴር ይህ ኩራት መገለጫ ነው። አንዳንዱ ሐሳቡን ስብሰባ ላይ ስትነቅፈው ስብሰባውን ረግጦ ሊወጣ ልታገኝ ይችላል። ሌላኛው ዋትስአፕ ግሩፕ ለጥሮ ሌፍት ሊያደርግ ይችላል። እነዚህና መሰል አካሄዶች የኩራት መገለጫ ናቸው። ልብ በሉት።
ሚስት ሐሳብ ስትመልስልህ መበሳጨት የኩራት መገለጫ። ሐሳብ ታቀርባለህ፣ እሷ ስትመልስልህ ታዳምጣለህ። እነዚህ ፓርቶች የኩራት መገለጫ ናቸው። ኩራት የውስጥ በሽታ በአካል አይደለም ይታይ። ኢብኑ ጀውዚ አንድ ንግግር ይናገራሉ፣ በጣም ይጠቅመናል። በተለይ ወጣቶች አደራ በሉት። ወለሩበማ ይላሉ፣ ምናልባትም ታያለህ ይላሉ። ወለሩበማ ለተራ الرجل قد قصر ثوبه ምናልባት አንድን ሰው ታየዋለህ ሱሪውን ወይም ቀሚሱን እስከ ጉልበቱ ግማሽ ድረስ ቆርጦታል። وفي قلبه كبر فرعون ቀልቡ ላይ ግን የፊርዓውን ኩራት በቃ እኔ ነኝ ሱኒ ሌላውማ ሙብተዲዕ እኔ ነኝ የተውሂድ ዘብ ሌላውማ ሙሽሪክ አለ። ይኩራት አለ። አነ ናጂያ እኔ ነኝ ምርጡ እኔ ነኝ የሱና ኡስታዝ። ኩራት አለ። አላህ ማይወድ በጣም አላህ የሚጸየፍ አሁን ወጣቶች ዘንድ እየገባ ያለው መጥፎ አካሄድ መተናነስ አይወዱ። ሰለፎቹ ተነስታችሁ እስኪ ዳዕዋ አድርጉ ሲባሉ እንዴት ነው እኔ ዳዕዋ ማድረግ? በነፍሴ ደስተኛ ሳልሆን በማንነቴ ሳረካ ቁሜ ሰዎችን ልናገር ነው እንዴ ብለው ከዳዕዋው ሁላ እኮ ይሸሹ ነበር። እንኳን እኔ ነኝ ፐርፌክት፣ እኔ ነኝ ናጂያ፣ እኔ ነኝ የሱና ጠበቃ፣ እኔ ነኝ የተውሂድ ዘብ ሊሉ ቀርቶ ኩራት ሳናስበውን ማህበረሰቡ ዘንድ እየሰረጸ ያለ እኩይ ስነ ምግባር ልናረም አይገባም። ራሳችን መፈተሽ አለብን። ሰለፉ ሷሊህ እኔ ባለውበት ቦታ ላይ አላህ ሰዎችን ዱዓ ይቀበላል ብዬ አላስብም ይላል። ራሳቸው እንደ ወንጀለኛ ከመቁጠራቸው የተነሳ ወንጀል እኮ ሽታ ቢኖረው ኖሮ ሰው አብሮኛ ይቀማመጥ ነበር ይሆናል። ከኩራት ርቀው ራሳቸው ስብር የሚያደርጉ ናቸው። እኔ እናንተ ደግሞ ዛሬ ናጂያንን እኛንን የሱና ጠበቃ የተውሂድ ዘብ እኛንን ትውልድ ሁሉ ኤክስ ነው። ፎቶግራፉን በቀይ ኤክስ አድርገ ፈራሽ ወደ ውጭ ታወጣው። የትልቅ የኩራት መገለጫ ዑመር ኢብኑ አብዱልዓዚዝ ታላቁ ሞዴላችን ሰይድና ዑመር ኢብኑ ኸጣብ ዘር ናቸው። ዑመር ኢብኑ አብዱልዓዚዝ በጣም በተዋዱዕ ነው የኖሩት። የሙስሊሙን ዓለም ያስተዳደሩት 2 ዓመት ከ6 ወር ነው። ምድርን ፍትህ ሞልተዋት አሳለፉ። ታዲያ ሲሞቱ አንዲትን አንቀጽ እያነበቡ ነበር። تلك الدار الآخرة እኛም የቀጣዩን ዓለም እናደርጋታለን للذين لا يريدون علوا في الأرض መሬት ላይ የበላይ መሆንን ለማይፈልጉት ወላ ፈሳዳ መሬትን ለማይበክሏት የበላይ ሆኖ ኩራትን ለማያሳዩት እናደርጋቸዋለን። ይህችን አንቀጽ አነበቡና ወደ ጌታቸው አቀኑ። ኩራተኛ ፍጻሜው የተበላሸ ውስጣችንን ሁሌም ማሳነስ አለብን። ዳዕዋ ልናደርግ ሰው ፊት ስንቀመጥ ያ አላህ ከነሱ በልጭ አይደለም እንድናገር አደረክ፣ ቀልባቸው ክፈትልኝ። በዚህ የመተናነስ ስሜት ከቀረብነ አላህ ያንን ካወቀ ዳዕዋችን ይባረካል፣ ንግግራችን ተጽዕኖ እንዲፈጠር ያደርገዋል፣ እንቅስቃሴያችን ፍሬ ያመጣል። ከኩራት እንራቅ። الله وسطاችንን ያዝዳለን። وصلى الله وسلم وبارك على نبينا محمد. السلام عليكم ورحمة الله تعالى وبركاته.